ሀገሬ ዜና እንደቀጠለ ነው። የተወደዳችሁ ተመልካቾቻችን አሁን ደግሞ ወደ አጫጭር መረጃዎች እናልፋለን። የህዝብ ተወካዮች ምክር ቤት ዛሬ ባካሄደው 27ኛ መደበኛ ስብሰባ የእንስሳት ጤናና ደህንነት አዋጅን መርምሮ አጽድቋል። አዋጁ በሀገሪቱ እየተንሰራፋ የመጣውን ከሰው ወደ እንስሳና ከእንስሳ ወደ ሰው ተላላፊ የሆኑ በሽታዎችን ለመከላከልና ለመቆጣጠር የሚያስችሉ ድንጋጌዎችን ያካተተ እንደሆነም ተነግሯል። ወደ ሀገር የሚገቡና ከሀገር የሚወጡ እንስሳትና የእንስሳት ምርቶች የዓለም ጤና ድርጅትን አሰራርና ሕግ የተከተሉ እንዲሆኑ ያስችላልም ተብሏል። አዋጁ የምግብ ዋስትናን ለማረጋገጥና ለስራ ዕድል ፈጠራ መቺ ሁኔታን እንደሚፈጥርም ነው የተመላከተው። በጅቡቲ የኢትዮጵያ ኤምባሲ በፈቃደኝነት ወደ ኢትዮጵያ መመለስ የሚፈልጉ ዜጎችን እየመዘገበ መሆኑን ገለጸ። የጅቡቲ መንግስት በህገወጥ መንገድ በጅቡቲ የሚኖሩ የውጭ ሀገር ዜጎች ለቀው እንዲወጡ መመሪያ መስጠቱን ተከትሎ በጅቡቲ የኢትዮጵያ ኤምባሲ በፈቃደኝነት ወደ ኢትዮጵያ መመለስ የሚፈልጉ ዜጎችን እየመዘገበ መሆኑን አስታውቋል። የሀገሪቱ መንግስት ህጋዊ መኖሪያ ሰነድ የሌላቸው የውጭ ሀገር ዜጎች ከመጋቢት 25 እስከ ሚያዝያ 24 ቀን 2017 ዓ.ም ድረስ በፈቃደኝነት እንዲወጡ፣ ይህን የማይከተሉ ከሆነ ግን በኃይል እንዲወጡ እንደሚደረግ ማሳሰቡ ይታወሳል። የኢትዮጵያ ኤምባሲ ከጅቡቲ የሀገር ውስጥ ጉዳይ ሚኒስቴር ጋር ባደረገው የከፍተኛ ደረጃ ውይይት ቀነ ገደቡ እንዲራዘም ያቀረበው ጥሪ አለመሳካቱንም ገልጿል። የውጭ ግንኙነትና ሰላም ጉዳዮች ቋሚ ኮሚቴ በማዕከላዊ ኢትዮጵያ ክልል የሚነሱ የወሰን ችግሮች እንዲፈቱ ጠየቀ። ቋሚ ኮሚቴው ይህን ያለው የሰላም ሚኒስቴር የ9 ወራት የሥራ አፈጻጸምን በገለጸበት ወቅት ነው። በዚህ መድረክ ላይ ከአስተዳደር ወሰን ጋር በተያያዘ የሚነሱ የህዝብ ጥያቄዎች እንዳሉም ተጠቁሟል። ቋሚ ኮሚቴው በማሳያነት ያነሳው በማዕከላዊ ኢትዮጵያ በሚገኙት የሀዲያና ጉራጌ ዞኖች ላይ የሚነሱ የአስተዳደር ወሰን ግጭቶችን ሲሆን የህዝብ መብትና የማንነት ጥያቄዎች እንዲፈቱ ጥያቄዎች መቅረባቸውን ኮሚቴው አስታውቋል። ጥያቄው በተለያየ ጊዜ ለፌዴሬሽን ምክር ቤት ሲቀርብ የቆየ ጉዳይ ቢሆንም ሳይፈታ መቆየቱ ችግር የሚያመጣ መሆኑን ቋሚ ኮሚቴው በመድረኩ ገልጿል። የሱዳኑ መሪ ጀነራል አብዱል ፈታህ አልቡርሃንና የግብፁ ፕሬዝዳንት አብደል ፈታህ አልሲሲ በካይሮ መወያየታቸው ተገለጸ። ውይይቱ ያተኮረው ሱዳንን መልሶ ለመገንባትና የውሃ ደህንነት ላይ ያተኮረ መሆኑም ተነግሯል። ሲሲ ቡርሃንን በካይሮ ዓለም አቀፍ አውሮፕላን ማረፊያ ተቀብለው ወደ ኢትሃዲያ ቤተ መንግስት ይፋ የአቀባበል ስነ ስርዓት ከማምራታቸው በፊት የሁለቱም ሀገራት ልዑካንን ያሳተፈ ዝግና ሰፊ ንግግር ማድረጋቸውንም ሱዳን ትሪቡን ዘግቧል። ግብጽ በሱዳን ጦርነት የወደሙትን መልሶ ለመገንባትና መልሶ ለማቋቋም በሚደረገው ጥረት የበኩሏን አስተዋጽኦ ልታደርግ እንደምትችልም የሱዳን ገዢው ሉዓላዊ ምክር ቤት አስታውቋል። ሁለቱ ሀገራት በጤና፣ በግብርና ኢንዱስትሪና በማዕድን ስራዎች ላይ የኤሌክትሪክ ትስስር፣ የባቡር መስመርና የንግድ ልውውጥን ጨምሮ በጋራ ትብብር ለመስራት መስማማታቸውን የመረጃ ምንጩ ቢገልጽም ከውሃ ደህንነት ጋር ተያይዞ ምን እንደተወራ በይፋ አልተገለጸም። ዳግም ወደ ስልጣን የመጡት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለሶስተኛ ጊዜ በምርጫ እንደማይሳተፉ አስታወቁ። ዶናልድ ትራምፕ ለሶስተኛ ጊዜ የስልጣን ዘመናቸውን የማራዘም እቅድ እንዳላቸው ከዚህ ቀደም መግለጻቸው የሚታወስ ሲሆን አሁን ህገ መንግስታዊ ወሰንን ማለፍ ከባድ ስራ ነው ማለታቸው ተሰምቷል። ፕሬዝዳንቱ የስልጣን ዘመናቸውን የመጀመሪያ 100 ቀናት አስመልክቶ በሰጡት ቃለ ምልልስ ለሶስተኛ ጊዜ የስልጣን ዘመን መወዳደር እንደሚፈልጉ ፍንጭ ቢሰጡም ያንን ማድረግ በጣም የተወሳሰበ ነገር መሆኑን ማመናቸውን የገለጹት ዶናልድ ትራምፕ ደጋፊዎቻቸው ለሶስተኛ የስልጣን ዘመን እንዲወዳደሩ በተደጋጋሚ ሲጠይቋቸው እንደነበር ጠቁመው በመጨረሻ ግን ከሁለተኛ የስልጣን ዘመናቸው በዘለለ በስልጣን ላይ ለመቆየት ምንም አይነት እቅድ እንደሌላቸው መግለጻቸውን አርቲ ዘግቧል።